ነገ የሮማን ቤተሰብ ታወቃል ሄዳችሁ አንገታችንን ልታርዱ ነው ይሄ ነው ሜሴጁ ለኛ የደረሰን ወደዳችሁ ጠላችሁ እየመረራችሁትም ዋጡ ነገ እኛ ከኦሮሞ ልጆች ጋር አስቀይመውንም ከተጣላ እኛ ስለተናገርን እኔ አባቴ እናቴን ሸርሙጣ ብለ እየሰደብ አንተ ልሰድብ አባቴን ስለምታስገድልብኝ እኔ ዝምልን ለምን አጨርሳቸውም ቀናቸው ከሆነ መብርሃን ምስክሬና ለምን ሙሉ ቤተሰብ ያልቅ ከመናገር ወደ ኋላ የሚያስብለኝ የለም እኔ አገሬ እንዳልገባ ይሄ መልእክት ስጋት ሆኖብኛል እየሰማችሁ ነው የኢትዮጵያ አገሬ ዞሬ አልገባም እንደዚህ አይነት ሮማን እኔ ሮማን አንኖርባትም ለምን ጥንቅር አትልም ይሄ አግባብ በጣም እናመሰግናለን ኦሮሞ አራጅ ነው ካላችሁ በጣም እናት ሪስፔክት እናቴ ትሙት እናመሰግናለን እናቴ ትሙት በጣም የሚያሳፍር ሜሴጅ በቪዲዮ ከፍታ ሚዲያ ላይ ለተጣሉ ሰው ገጀራ ያሳየች ቤተሰቦቿ ጋር ጋዝና ትንሽዬ እንትን ነው የሚያስፈልገው ወንድሟ ነው ወጥቶ ያለው እኔ አይደለሁም ሶ መጣላት ሚዲያ ላይ ማንም ሰው ይጣላል ግን ቤተሰብ ምንም ማቅ እኔ እናቴ ሚዲያ ላይ ምን ልስራ በቀደም የሊቢያ ልጅ ሄዶ መለክሴ ናቸው እናቴ ወድቀው ከእግዚአብሔር ውጪ ያንቺ ልጅ ነው ያለችው ልጄን አትርፊልኝ ብላስታለቅስ እማዬ ምን ውስጥ ነው የሚያገኙሽ የት ነው የምታገኙ ስትለኝ ቲክቶክ ቆራቢ እናት ነው ያለችኝ ሚዲያ ሬዲዮ ከፍቻለሁ በዛ እየሰሙኝ ነው አልኳት ቢቸግረኝ ማለት ነው እንደዚህ አይነት ዱዳ የሆኑ ቤተሰቦቻችን እኛ ቲክቶክ ላይ ለምናወራው ገጀራና ቤንዚን ሄደል ታቃጥል መሄድ ምን አይነት ድንቁርና ነው ሚዲያ ላይ የሚባለውንም የሚዋራውን 100% ህዝቡ እንዳሉት ኦሮሞ አራጅ ነው ገዳይነን ብላ ፕሩፍ ያሳየች ነው ሚዲያ ላይ ይሄ ይብላይ ለኦሮሞ ልጆች እንደ ኦሮሞ እዚህ ጋር ኃላፊነት ተሰምቷችሁ ይሄ ነገር መቆም አለበት ብላችሁ ለመጣችሁ አከብራችኋለሁ አይደላችሁም ብትሆኑ ደግሞ ላችኋለሁ ትክክል ነው ብዬ ነገር ግን ይሄ ነገር ነገ እየሰደደ ሲመጣ ጠቅላላ ኦሮሞ በዚህ በልኩ እንዲጠራ ነው የሚፈልጉት እያሳየች ያለችው ያና ባለ ጊዜ ነኝ ኦሮሞ ነኝ ምናምን እንደዛ ከሆነ ለምን ለንደን ሀገር ላይ የኦሮሞ ክልል ባንዲራ ይዘው ወጣው ሰልፍ ይወጣሉ ኦሮሞ እንዳለችው ተሳክቶለት ኦሮሞ እንዳለችው ባለ ጊዜ ሆኖ ሁሉ በእጁ ሁሉ በደጁ ከሆነ ለምን እንግሊዝ ሀገር ላይ ኦሮሞ ሰልፍ ይወጣል ሳምሪ እየመረረሽም ዋጩ እየሰማሽ ነው ወይ በሌላ አካውንት እየሰማሽ ነው ማቲ ነኝ እየመረረሽ ዋጭ የዛሬ 2 አመት ታስታውሻለሽ ተንበርክከሽ ቤተሰቦችን ጠርተሽ ወንድሞች መተሽ አርደን ይፈታንሽ አንድ ነገር ልንገርሽ አይስርቱ ጋር ነው ምልሽ እየመረረሽ ዋጩ አንድ ነገር በልጅ ብለሽ ልጇን የሰደብሻት አንቺ ልጅ መውለድ አትቺ ለምን ልጅ መውለዳችን በማሽን አስጉርጉረሽ ጨርሰሻል ይሄ ልንገርሽ ኦኬ ሀጅማን ውስጥ በማሽን አስጉርጉረሽ ጨርሰሽ አትልጅ ማንሽ ገባሻል ልክልክሽ ልንገርሽ እንደ አራዳ ልጅ እረፊ ተብለሽ ነበር አቁሚ ተብለሽ ነበር ታስታውሻለሽ ከ2 አመት በፊት መተሽ እግር ላይ ወርቀሽ አርለንዲ ይፈታንሽ አሁን ማኑ አይዞሽ ብሎሽ ይሄን ነገር የጀመርሻትን ነገር ኪሎ ሌጋ ነበርሽ እሷም ስታወራሽ ነበር ኪሎ ሌጋ ነበርሽ በስነ ስርዓት ተናደውብሻል ማንንም አይፈታሽ ለምን ነው ታውቂያለሽ ኢቭን ጉርሻ ፔጅ ጠብቂ ከ2 ቀን ወይ ከ1 ቀን በኋላ ከነ ፎቶሽ ከነ ቪዲዮሽ ይፖስትሻል ወደ 2.5 ሚሊዮን ፒፕል እያየሽ ያወራሻትን ወሬ ትቀጭበታለሽ ከምሬ ነው ትቀጭበታለሽ በቃ ትቀጭበት ይሄ ኮሚኒቲ እዚህ ሀገር የምንው ኮሚኒቲ እንደዚህ አይነት ነገር እርስ በራሳችን ብንሰክስ ብናወራ ነይ አትላቂሊ ስትሪክ ነይ ዶንት ሴንድ ሚ ነይ ግቢ ሪኩዌስት ምናልባት ካለሽ ትግባና መልእክቱን ትግባ እንትን አድርገ ኢንቦክስ ላይ ሃይለ ኢንቦክስ ላይ ያውዬ ብትጋባም ልጅቷ
ሰማይነት አይደለችም ገባክ በቃ የሆነ ራሷ እንደ እንትን አድርጋ ነው እንጂ ሰው ሚላትን አትሰማም ነይ ሳምሪ ግቢ ነይ ግቢ ትግባኝ ማቲ አትበይ አትጻፊልኝ ጉቺ ጋር ገብቼ ነው የመጣሁት ጉቺን አውጣት ጉቺ እጄን አላስገባም ብላለች ነገርያታለሁ ጉቺ አትጻፊ አይመለከታት አንቺ ሲጀመር ጉቺ ማንንም አልጠኛ ስም አልጠራንም የጉቺን ስም አውጣት አስገባች ያቡ ልታስታርቃችሁ ነበር አይመለከትሽም እኛ ከሳምሪ ጋር ጸባችን እንደ ኦሮሞ ህዝብ ነው ጉቺ ስሟን ያነሳሽው አንቺ ነሽ እቴ አዳምጪ መጀመሪያም ያነሳሽው የጉቺ ስም አንቺ ነሽ ሁለተኛኛ አላነሳንም እኛ ያወራን ያለነው ሌላ ነገር ሳምሪ አትጻፊልኝ ነጊ ይዛ ታምጣትና ጠይቃት ፍለፊታችን ገጀራ እና ቤንዚል ዘይድ አምጣትና ታውራ ማለት ነው እዛ በውስጥ ምናምን አትሽለጥለጥ ማለት ነው ኦኬ ባንክ ተራ ቆሻሻ ሰው ማለት ነው እኛ አራጅ መባል የለባቸውም ልባኤ ኦሮሞ ማለት ነው ኦሮሞ ሰውን አያርድም ኦሮሞ አዛይ ነው ስንት መልካም ኦሮሞ አለ በዚህ ክፍታፍ ባንድ ድስታፍ ማለት ነው የተነሳ ኦሮሞ መሰደብ የለባትም ሲጀመር እሷ ሰላይ ዲቦራ ላይፍ አይመለከታትም ይሄ ሁሉ የቅናት መንፈስ ነው ልጅ ይኑራት አይኑራት ምን ይኑራት ምን አይኑራት አይመለከታትም ገባ ነገር የጀመረችው ራሷ አለች ዲቦራ ግን ጀግና ስለሆነች ማለት ነው በሪስፔክት ነበር ስትናገራት የነበረችው ቤተሰቦቿን አልሰደበች ዘር ማንዘሯን አልሰደበች እቺ ግን ቆሻሻ ከመሆኗ የተነሳ ማይም ከመሆኗ የተነሳ ማለት ነው ሰውና ሰው ልታባላ ሰውና ሰው ልታጫርስ ወደ ዘር አዙራው ጀግንነት መስሏት ወንድሞቿን ቤተሰቦቿ ቤት መላኮ በጣም ድድብነትና ቆሻሻነት ነው እቃወማለሁ እንደ አንድ ኦሮሞ ከኦሮሞ እንደዚህ ነገር አይጠበቅም እቺ ልጅ ኦሮሞ አይደለችም ኦሮሞን አትወክልም በህግ መጠየቅ አለባት በዱባይም ህግ ሆነ በኢትዮጵያም ህግ ሆነ መጠየቅ አለባት በቃ ይሄ ነው ጨርሻለሁ ነገርኩሽ አንድና አንድ ነገር ልንገርሽ ከ6 ወር በፊት ፊሊፒኖች ናቸውና እንደዚሁ ላይቭ ላይ ስለ ሀገራቸውና ስለ ህዝባቸው ያልሆነ ነገር ሶሻል ሚዲያ ላይ አወሩ 10 አመት ነው የተፈረደባቸው 10 አመት 10 years ነው የተፈረደባቸው ያለሽበት ሀጅማን የቻርጃ ህግ ደግሞ ማለት ነው ኢቭን እንደ አቡዳቢ እንደ ዱባይ አይደለም ከምሬ ነው የምነግርሽ እኔ ከህግ አኳያ ነው የምነግርሽ ለመፈመስ ገንዘብ ለማግኘት ብለሽ ኪሎሌ ምን ስትልሽ ነበር ኪሎሌ ማለት የኔ ፋሚሊ ነች እዚህ ጋር ነገርኩሽ ሳምሪ እናቴ ትሙት ነው የምልሽ I will come it over there እመጣለሁ እኮ እያልኩሽ እኮ ይሄ ያወራሽው ነገር ነገርኩሽ ጉርሻ ፔጅ 2 ሚሊዮን የሚያወሰው ፔጅ ላይ ፎቶሽንና ቪዲዮሽን ያወጣዋል እያልኩሽ እኮ ነው አንቺ እንደቀላል አይተሽው ነው ለመፈመስ እንደዚህ አትሁኚ ማቲ ለምን አታስመጣትም አሁን ሌላውን ተውና መልእክቱ ያስተላለፈችበት መልእክት ገጀራና ቤንዚል አሁን መታ የኦሮሞንስ የኢትዮጵያንስ የእንትናንስ ካላለች እኔ ደግሞ እኔ ፔጅ ላይ ከለጠፍኩት አይደለም በህይወት አለ የሞተ ኢትዮጵያዊ የሚከተለው 1 ሚሊዮን ፎሎ መኖር አይጠበቅም እኔ ላይ ኢምፖርታንት ሜሴጅ ከላኩኝ እግዚአብሔር ምስክሬ ነው ጥግ ድረስ በህይወት ያለ አይደለም በህይወት የሌለ ሰው የሚያይበት ያልፖስትኩልሽ አንድ ቻንስ ይሰጥሽ ብዬ ነው ይሄንን ቻንስ ካልተጠቀምሽበት ፖስትልሻለሁ በሁለቱም ቲክቶክ ላይ አንቺ ስንዳ ሳዳጌ በደለሽ ባለጌ ይሄ ክብር የተሰጠሽ እነዚህ እዚህ ጋር ያየሻቸው የኦሮሞ ልጆች የዘራሹ መርዝ ኮንሰርን ስላረጋቸው ይሄ እውነት እሷ የምታረገው ነገር እውነት እኛ ጋር አለ ወይ ብለው ያንን ነገር ነው ሊያሳዩሽ የመጡት አንቺ ደደብ ስለሆንሽ ሰው ያን ያምን አርገሻል ለምን በዚህ ሁሉ ሰው የሚታይ ወንድምሽን ጠርተሽ በዛ ጨለማ የዲቦራ ቤተሰቦች ጋር በር ተንኳክቶ ወንድምሽ ገጀራና አንድ ጣሳ ፔትሮል ይበቃቸዋል ነው ያለው ቤቱን ለማንደድ ብለሻል ሶሻል ሚዲያ ላይ አለ ስለዚህ ያንን ማድረግ ምትቺ ከሆነ እንዴት እንደሆነም እንደምትኖር እናያለን እንግዲህ እቺ ኢትዮጵያ ከሆነች እኛን የምታስተናግደን አንቺ ምትያት ካለች እናያለን አረበስማ በጣም ነው ባለጌ የስራ ማስተካከያ ስራ ቦታ ስለሆንኩ እየወጣው እየገባው ነው ማውራው ማስተካከያ
እኔ የጉቺ ስም ተነሳ አላልኩም። ከታች ኮሜንት ላይ ጉቺ ልታስታርቃቸው ነው እየፈለገቻቸው ነው ሲሉኝ ወጥቼ ጉቺ ጋር ሲሄድ ጉቺ አው ላስታርቃቸው ነው አለችኝ። ሁለቱንም ጠርቼ ላስታርቃቸው ነው ፍቅር አይበልጥም ወይ ስትለኝ ኖ እነሱ ሁለቱ ሊታረቁ ይችላሉ፣ እጅሽን ከዚህ ውስጥ አውጪ። ላይቭ ላይ ገብቼ የተናገርኩት ጉቺ መታ መናገር ትችላለች። እኛ ችግራችን ከዲቦራ ጋር ኦር ከምናምን አይደለም፣ አለቀ። ከኦሮሞ ህዝብ ጋር ነው የተናገረችው። የኦሮሞን ህዝብ ገዳይ ያስብላለች፣ የኦሮሞን ህዝብ ሌላ ፊሊንግ ፈጥራለች። ያንን ነው እኛ የምንፈልገው ስላት እንደውም እጄን አውጥቻለሁ ብላ ነው ጉቺ ላይፏን ዘግታ ይወጣችሁ። አለቀ እንጂ ከታች በጻፋችሁልኝ ነው ጉቺ ልታስታርቃቸው ነው። እሷ ማምናለች ፍቅር ይበልጣል ላስታርቃቸው ለኔም ብለኛለች ስትለኝ ነው መታረቅ ብሎ ነገር የለም። እናንተ ድሬዳዋ ላይ በድሪያ ሰው ከሳችሁ ታሳስሩ፣ እኛ አልገባንም። አለቀ። ይሄ ደግሞ የኛ ጉዳይ ነው እና ያልኳት ቃል በቃል ሄዳችሁ ጠይቋ ጉቺ። አለቀ። ኦኬ እንደዛ ከሆነ እጄን አወጣለሁ ብላ ጉቺ ላይ ጓን ዘግታ ወርዳለች። ይሄንን የተናገርኩት እንጂ የጉቺ ስም አልተጠራም። ምናምን መታችሁ እዚህ መታሽቃብጡ ነው የጉቺ ጓደኛዬ ናት። አሪፍ ነገር ነው የተናገርሽው። እኛም ያለው አሁን በሁለቱ ልጅን ሼር አድርጉላትና ወንድሟ ኢንቦክስ አጻፊልኝ። ለምን ኢንቦክስ የምጽፊው? ነይ ግቢ ሊቡን እያየሽ ማቲ ሼር አድርግላትና ትምጣና የምን አባቷ ሼር አደርግላታለሁ? ያብሰራ ጓደኛ አይደለችም። ግን አሁን ሊቡን አይታ የነካውሽን አውቀሻል አይደል? ስለማቅሽ እኮ አይ ኖ ዩ ስለማቀሽ መተሽ ማቲ ብለሽ ስክሪንሻት አድርጌ ላሳያችሁ። የጻፈችልኝ ላሳያችሁ። አይሱርቱ ጋር ላሳያችሁ። መልሰ ይበላሃ እናቴ ትሙት ለምን አባቷ ጽፍላታለሁ? ከሷ ጋር ልጻጻፍ ትፈልጊያለሽ? እንዴ ያን ይለም ከሷ ጋር እንዴት አባቷ ነው የምትጻጻፈው? ስክሪንሻት አድርጌ ድጋሚ አስገባ። ማቲ ጋር ያለውን ታሪክ እኮ እኛ ጉርሻ ላይ መለጠፍ አቅቶን አይደለም ማለት እኛ ስፒድ ነው ካለ በጣም we are stupid ታውቂያለሽ ፋይል ታውቂያለሽ ዱባይ ላይ ያለሽን ፋይል ታውቂያለሽ። እመጣለሁ ጋር ይኸው ላሳይ ድጋሚ አስገብኝ ሮሚ ማቲ ብለህ አስገባኝ። ኦኬ ማቲ ችግር የለም አስገብኝ ሮሚ። በዚህ ልክ ሴትና ሴት ቤተሰብ መጋ ምንም እኮ የሚያገናኛቸው የሆነ ጊፍተር ጎራ ቦይፍሬንድ ነው። ጊፍተሩን ለምን በእናትሽ ምለሽ ለምን የተናደደችው? ለምን ታረቀችው ከሰው ገባት? በዛ ላይ ደግሞ በተራ ነገር ለተጣሉት የኦሮሞን ህዝብ እንደዚህ የምታስጠምደውና ኦሮሞ ገዳይ ነው ኦሮሞ ባለ ጊዜ ነው እንድታስብለን አንፈልግም። መጣ የኦሮሞ ማህበረሰብ ይቅርታ እንድንጠይቅ እንፈልጋለን። እንዳንድ ኦሮሞ ሰኒ የኦሮሞ ማህበረሰብ ሙሉ ኢትዮጵያ ነው የዲቦራ አድናቂ ነው። ምንችን ማላቃት ምንችን ልፋጫ ሆኖ እንደው የራቁት ቪዲዮ ለቃየዋትን ባለጌ ሰኒ አይደለም የኦሮሞ ነው ይቅርታ እንጠይቀው። ሙሉ ኢትዮጵያንን ነው ይቅርታ እንጠይቀው። የኦሮሞ ህዝብ ጨምራ ሙሉ ኢትዮጵያንን ይሄን ፊሊንግ የፈጠረችበትን ኢትዮጵያዊ ነው ሙሉ ኢትዮጵያን ነው መታ ይቅርታ እንጠይቀው። የምን የኦሮሞ ህዝብ ማው ተጠይቅ ዲቦራም ከፈለገች በህግ መካሰስ ከፈለጉ መካሰስ ይችላሉ። ዘስ ዱባይ ወይ ደግሞ መደባደብም ይችላሉ። ወይ እንደኔና እንደዚህ ታርቀው ይመለሳሉ ወይ ይደባደባሉ። ማምዘራ አይሉ ተደበደባሉ። አንዴ ሰኒ ገና ትንሿን አንበሳ እኮ ነው የንቀቱን ንቀት ያወረደላል። ለሌላው እኮ ተላልቁን አንበሳ ተቆጥረ የለም እንዴ አልከፈቱም? ይኸውልህ ነበር ማቲ ትለኛለች ይኸውልህ ማቲ ትለኛለች ይኸውልህ ማን ነው ራሷ ፕሮፋይል ሳምሪ ነው ስማት ፕሮፋይሉ ነው ፎሎወርስ የሷ ነው 13800 ፎሎወርስ የሷ አካውንት ነው። ያቡ ገባና ያው ሳምሪ ማቲ ትለኛለች። ለምን አባሽ ነው ኢትዮጵያ ብላ ነው የከፈተችው እንዴ? ኢትዮጵያ 27 ሳምሪ የሚል አካውንት ነው። ኦኬ ይሄ ነው አካውንት ዲሲት ጽፋ ማቲ ትለኛለች። ግልጹን ልንገርሽ ለምን እንደው ታውቂያለሽ? እረፊ ተብለሽ ነበር። እረፊ በቃ አቁሚ፣ እንደዚህ አይነት መፈመስ አይሆንልሽም ብዬሻለሁ። አንቺ ጨላፊ የጾም ወጥ ለምን በፓንትና በጡት መያዣ ወጣለች አለ። መፈመስ ከፈለገች አንደኛዋ ጡት መያዣውን ታውልቀው ፓንቷን ታውልቅና ምን ባሽ ተሰሪልኝ ነው ማቲ የዛኔ መላው የኢትዮጵያ
ውጪም ሆነ ሀገር ውስጥም ያለ ያፈምሳታል። ለምን ራቆቷን ገላዋን ታጥባት ፖስትም ሰው እንዲያውቃት ከፈለገች ሰው እንዲያውቃት ግዴታ እኛን ኢትዮጵያን ግራ ማጋባት ጭንቅላታችንን ማዞር ወንድሞቿ ገጀራ ኢትዮጵያዊ አንድ ነገር ልንገርሽ ሮሚ ይቅርታ አድርጊልኝ በጡት መያዣና በፓርቲና ራቆቷን ትውጣ። ዛሬ በጣም ብዙ እንትን ቦርደር ላይ የተለያየ የኢትዮጵያ ቦርደር ላይ አረብ ሀገር የተለያየ ቦታ ላይ በረሃ ያሉ አንድ ቀን ሙሉ ያላዩ ኢትዮጵያኖች አሉ። አሳያቸውና ትፈምስ እንዴ አንቺ አንድ ኢትዮጵያዊ ካንቺ ጋር አድሮ ያውቃል? አንድ ኢትዮጵያዊ እኮ ካንቺ ጋር ነው የባንጋሊ ትራፊ ደሞ ልክልክሽን ልንገርሽ እንዴ ልክልክሽን ልንገርሽ ያለቀሽውን ታስታውሻለሽ አይደል? ተንበርክከሽ እግዚኦ ማሩኝ ያልሽበትን ታስታውሻለሽ አይደል? እንዴ ማናባሽ ነው አይዞ ያለሽ? እንዴት ነው አንቺ እንደዚህ? እኔ ዲቦራን አይመለከተኝም። ዲቦራን እንደፈለግሽ ወየቢያት አይመለከተኝም። this is my business ያ እኛም አይመለከተኝም። this is my business ግን እንዴ ረበተናኝ ሞት አንቺ እንዴት ካፍሽ እንደዚህ ወንድምሽን አምጥተሽዋል አሉ ወንድሞች ካርሊፍት ነው የሚሰሩት እዛው ሀጅማን እንተዋወቃለን እዚህ ጋር መሽለጥለጥ ምናምን ነገር የለም ባወራሽ እዚህ ወንድም አላት ማለት ወንድም አላት እዚህ ያመጣችሁ ወንድም አለ ያው ወይ ለምን ሰዎች አንድ ፎልት ለመስራት እኮ እና የሰውን ህይወት የቤተሰቡን ህይወት ለማበላሸት በጣም ሰከንድ ነው የሚፈጅብህ ዱባይ ነጋና ግን ይደብራል አይደረግም ይደብራል ነው እንጂ እሷ የሰራችው ፎልት እኛ ኢን ሰከንድ ኢማራት ላይ ሴቶች አሁን እኔ ወጥቼ የሷን እሷ ዛጋ የለከችውን ወንድሞቿን እዚህ ጋር ያለውን ወንድሟን ኢን ሰከንድ መበቀል ይችላል ኢን ሰከንድ ኢማራት ላይ ይሄን ነገር እንዴት ነው ማለት አይደረግም ያብስራ አይደረግም ለምን ነው ታውቃለህ ስደት ኢቭን እዚህ አረብ ሀገር ነው ያለው እኔ የፈለገ ሴት ብታስቀይመኝ ማለት ነው አሁን እቺ ያስቀይማኛል ከዚህ ቀደም ፎል ሰራች እናቴ ትምንዱ ምናግረ ወንድ ልጅ ማለት ነው ሰፈሯ ድረስ ሄዶ ከቤት ራሱ አልወጣችም ወዬ ይላት ማለት ከምሬ ነው ማለት ወዬ ይላት እየቀለልኩ መስሎ ነው ወዬ ይላት ከዛ ተንበርክካ ይቅርታ ብላ ፈጣሁን አጠገብሽ ያሉትን የፈለገ ጀግና ተሳዳቢ አምጪ የፈለግሽው ነገር አምጪ አይስዌር ቱ ጋድ እኔ ጺጋ ካራቀን ከአምስት በኋላ እመጣለሁ አጅማንም እመጣለሁ ነው እንጂ አጅማንም እመጣው ከማን ጋር ነው ከሲአይዲ ጋር ነው እመጣው ከሲአይዲ ጋር ሲአይዲ ያወራሽውን ነገር በአረብኛ አስተርጉሜ እመጣልሻለሁ ገባሽ እኔ የዲቦራ ወገን አይደለም she is not my friend ግን እኔ ጓደኞቼ ናቸው ያብስራ በሚዲያ ነው ሮሚዬ ዝርያለች ግን እኔ ማቲ ስልኬ ላይ ኦሮሞ አራጅ ነው አራጅነቱን አሳውሽ are you serious እሺ ዶክተር ኮሜዲያን ቀጥል እሺ አመሰግናለሁ ቴንክ ዩ እሺ እድሉን ስለሰጣችሁኝ እኔ እንኳን ልጅቷ ካወራችሁ አሁን ምንድነው ውሸቱ የለም እንደዛ አይደረግም ውሸት ነው ንግል እኮ ነው ያወራችሁ አንተ እናት የሸርሙጣ ልጅ የግማታም ልጅ እናት ድንጋይ ትብላ ዲቃላ የሸርሙጣ ልጅ እናት አፈርትብላ አንተ ልክስክስ ጉሽቲ የቡሽቲ ልጅ እናት ድንጋይ ታስበላ አንተ አራዳ መሆን ነው በአንተ ቤት የሸርሙጣ ልጅ እኛ አዲስ አበባ ልጆች ነን እናት ድንጋይ ትብላ አንተ ከእናት ጋር ተገናኝተ የመጣ የሸርሙጣ ልጅ በዚህ መልኩ ነው መሰል ቤቴን መጥቼ ረብሻለሁ ብትል ሸርሙጣ ልጅ እናት ድንጋይ ታስበላ ከካም ልጅ
አይመቻችሁ እናቴ ትሙት በእንደዚያ ያክል ከተጨካከን ወይም በእንደዚያ ነገር ካወራችሁ እናቴ አንደኞች ናቸው እናቴ ትሙት በጣም ቢግ ሺ እግዚአብሔር ምስክሬ ነው ማቲ ምን እንደሆነ ታውቃለህ ከአብሮ አደግ አትሰደድ ነው አብሮ አደግ ነው በጣም እቺ ልጅ በአጭር ጊዜ ውስጥ ሚዲያ ላይ መጣ ተወዳጅ ሆነች በዚህ ልክ ሰው ስለሷ ማውራት ጀመረ ያባቷ ትወደዳለች ያያት ሁሉ እንትን ልጅቷ አይኗ ደም ለበሰ ይኸውልህ ለትኛው ተወዳጅነቷ ነው የዲቦራ ስለ ዲቦራ ነው እያወራ ያለሁት እቺ ልጅ አብሮ አደጓ ናት የሰፈሯ ሰው ናት ታውቂያለሽ ሚስጥሯን በዚህ ልክ ሚስጥር ነው ብላ እሷን ደግሞ በዚህ ሚዲያ ላይ በዚህ ልክ ሊያወርዳት የሚችል ነገር ስትበረብር ይሄንን እንግዲህ ኬዝ ብላ ይዛ መጣች ሲጀመር ዲቦራ ቤተሰቦቿ ላይ አልደረሰችባትም ቀደም ሮቢ እንዳለችው አነበበች እንጂ በጭራሽ አልተናገረችው እኔ እንደዛ አይነት ሰው አይደለም ብላ ከታረገች በቃ አለቀ ቤተሰቤን ሰርባብኛለች ብላ እሷ ግን በዛ ልክ የዲቦራን እናትና አባት ስታወርድ አፏ እጅግ በጣም ያስጠላ ይሰቀጥጥ ነበር ለሰሚ በጣም ነበር የሚደብረው ደግሞ ተናግራለች እናንተም እየሰማችሁ ተሳዳቢ ነበርኩኝ ቴሌግራም ላይ የስድብ ግሩፕ ውስጥ ተቀላቀል ነበር ብላ በራሷ ባንደበቷ ነው እንትን ያለችው ስለዚህ በዚህ ልክ ራሷን ያወረደች እኔ ማንኛውም ሰው ጤነኛ ናት ብሎ ባያስብ ነበር የሚገርመኝ ከቀድም ጀምሮ ጤነኛ አይደለችም ምክንያቱም ስላዩ ነው ከመጀመሪያ ጀምሮ መነሻውንም ስለሚያውቁት ነው አልደረሰችባትም የደረሰችባት እቺ ናት ሳምሪ ተብየዋ ማለት ነው ስለዚህ በምን ማስታገክ ተሰሚነት እንድታገኝ በምን ማስታገክ ጀመረች በብሄር አንድ ሰው የሆነ ነገር ላይ መደገፍ ይፈልጋል ተደግፎ ተንጠላጥሎ የሆነ እንትን ላይ ከፍ ለማለት መውጣት ማለት ነው መወጣጫ ነው ያረጋችው ስለዚህ ማንንም የሚሰማት የለም ባደረገችው ነገር መጠየቅ አለባት በዚህ ልክ ኦሮሞ ብሄረሰብ ላይ መጥፎ ነገር የሚዘራ ቤንዝል ገጀራ ያንቺን ቤተሰብ ለማቃጠል ይሄ ማለት በጣም በቃ ቢገባት ኖሮ የራሷን ብሄር ነው ገደል የከተተችው ያጠለሸችው ስሙን ማለት ነው እኛ በእንደዚህ አይነት ማህበረሰብ ውስጥ አይደለም የሚያደግ ነው በጣም የሚቀፍ ንግግር ነበር ንግግሯ ሁሉ ማንንም ተያላት የለም ስለዚህ ነገ ሌላም ሰው ተነስቶ በዚህ አይነት መንገድ እንዳይሄድ መቀጣት አለባት እቺ ልጅ ያቡ ልጅቷ ብቻ ሳይሆን መቀጣት አለባት ልጅቷ ብቻ መቀጣት ሳይሆን ቤተሰብ ድረስ ሄዶ ያንኳኩ ሰዎች ራሱ በጣም በህግ ያስጠይቃል እኮ ከባድ ወንጀል ነው ቤተሰብ ድረስ ሄዶ መጥፋት ማለት ከባድ ወንጀል ነው ስለዚህ ልጅቷ ብቻ ያለ ቤተሰብ እዛ ሄዶ ያንኳኩት ራሱ ወንጀለኛ ናቸው የሰው ቤት እኮ ሄዶ አንኳክተ ገጀራ ይዞ መግባት ማለት ከባድ ነገር ነው ይሄ ወንጀል ነው ከባድ ወንጀል ነው እሷ ብቻ ያለች እሷ ቤተሰቦች ሄደው ያንኳኩት ራሱ አይምሯቸው ይሰራል ትክክል ናቸው እግዚአብሔር ማት ያው ልጅቷ እኔ እንደ ኢትዮጵያዊ ታውቃላችሁ እኔ በአገር ያልደራደር እሷ ይረጨችው ዳስቦራው አሁን አዲስ አመት ለመግባት አገሩም ይፈልጋል አሁን ልጆች ተዘግቷል የልጆቹ ላይ ብዙ ሰው ወደ ኢትዮጵያ ወደ እናት ሀገሩ መግባት ይፈልጋል እንደዚህ ሚዲያ ላይ በሚረጨው እውነት ነው ወይ ብሎ ደግሞ ሰው ሐሳቡን የሚረብሽ እኔ አሁን አዲስ አመት ገባለሁ ብያለሁ መብራን በዚህ ባየሁት ነገር ለዚህ ኢትዮጵያ ነው እንደ ሀገር ሄዳለሁ ምለው እስከማስብ ልጆቼ 3 አመት አልሄዱ ሀያታቸው ጋር ልካለሁ ብዬ ማስብ ሰው ነኝ ግን እንደ ኢትዮጵያዊ እንደ ትናንትና በሽቅ ያላቅ እግዚአብሔርን አምላችሁ የሚዲያ ላይ የወጣውን የዛን ታሪክ አውርተን ሳንጨርስ እንደገና እንደዚህ አይነት ነገር ትንሽ ነገር ነው ብታቀው ኡነን ለመነጋገር ትንሽ ነገር ነው ለኦሮሞ የሚፈልግለት ትንሽ ነገር የኦሮሞ ነገር ከሆነ ይገናል ለምን አሁን ጊዜ በቃ ባለ ጊዜ ነው ተብሎ የሚታሰበው ነው ከላይ አለ ኡነ ግልጽ ለግልጽ እኔ ከኢትዮጵያ ፖለቲካ የወጣውበት የራሴ ትልቅ ሪዝኖች አሉ ነገሩ ስለተባለም ስለተወራም አይደለም ፖለቲካውን በፈለገ መልኩ ማንም ማጨማለቅ ይችላል ኢትዮጵያ ሲታሰሩ አይተናል ነታዬ ደንዳ እስር ቤት ሲገቡ አይተናል ብዙዎች ታስረዋል
ተቃዋሚ የሚኖር ምን ይሁን ግን እቺ እኛ ሁላችንም እንደ ኢትዮጵያ እንኖርባት የምትለውን አገር ቴዲ አፍሮ ተናግሮታል። ትናንትና የተፖስተውን ካያችሁ እናንተ ውጭ ሀገር ሆናችሁ ተቀምጣችሁ ሊትራሊ አሜሪካንን የጠራው ሌላ ሀገርም ሜቢ ልቡ ብሎ ላይ ይችላል። ውጭ ሀገር ሆናችሁ እኛ የምንኖርባት ኢትዮጵያ በዘር እየከፈላችሁ እናንተ ምንም ላይ መስላችሁ ይችላል። እኛ ግን እንደ ሀገር የምንኖርባት ሀገር እናንተ በምትመርዙት መርዝ ነገ ስር ሊሰድ ይችላል ብሎ መልእክት አስተላልፏል። which is ሶሻል ሚዲያ ምን ያህል አገሪቷን እያበላሻት እንደሆነ ስጋት ስለፈጠረባቸው አሁንም the same thing ሶሻል ሚዲያ ላይ ደረቷን ነፍታ ኦሮሞ ነኝ እኔ ብላ ነው ደረቷን ነፍታ ጭራሽ ላይፍ ላይ እየታየ ወንድሞቿ ገጀራና ቤንዚል ሄደው ለማጥፋት 10 ደቂቃ ነው የሚያስፈልገው ቃል በቃል ነው የተናገረው። የዲቦራን ቤተሰቦች ጋር አንኳክተው ካን ኢማጂን ሶ ምንድነው ህዝቡ የሚያስበው? እኔ ምርጫ መርጬ ማላቅም ይሄን ህገ መንግስትም አላቀውም። እኔ አንድ ነገር እኔ የሽሮ ሜዳ የሸገር ልጅ ነኝ። እኔ ማቀው ተካባብሬ ስኖር ነው ማቀው። ይሄንን መንግስትም አላቀውም የዚህ መንግስትም ደጋፊም አይደለሁኝም። ምርጫ መርጬ አላቅም። 10 አመት ይኮን ከወጣሁኝ ማለት I don't know him this government okay ግን እንደ አንድ ኢትዮጵያዊነቴ ማለት ነው። አረ በኢየሱስ አንቺ እንዴት ነው አንቺ ብገያት ልጅቷን እኮ ብገያት ይሻላል እኮ ወይዘሮ ብልጫ። በነገራችን ላይ ወይዘሮ ብልጫ ያባትሽን ስም አልጠራውም። ወይዘሮ ብልጫ ኢንደላስት ሮማን ተሰማ ቤት መተሽ የኦሮሞን ህዝብ ብቻ አይደለም ሙሉ ኢትዮጵያውያንን ስለ ኦሮሞ ኔጌቲቭ ነገር እንዲያስቡ ያረክሻቸውን ኢትዮጵያውያኖች ጨምረሽ የኦሮሞን ህዝብ ጨምረሽ ይቅርታ መተሽ ብለሽ መጀመሪያ ህዝቡን ቀጥሎ ዲቦራን ማለትም ያለ ማለትም መብትሽ ነው። ሁለተኛ አማራጭሽ ነው። ግን ይሄን ባለጊዜ ብለሽ ሄደሽ የሆነ ነገር ያደረግሽውን ነገር ይቅርታ እንድትጠይቂ ጊዜ ሰተንሻል። ካልሆነ ታቂያለሽ ማትያለሽን ፋይል ታቂያለሽ ኤቭሪቲንግ። እኔ ለማረገው ነገር በነገራችን ላይ ቴክ ኬር የምታደርገኝ ኤቭሪቲንግ ሮማን ተሰማናት። ሮማን ተሰማና አስፈቅጃለሁ። ሮምዬ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እኔ ካንቺ ጋር ወርጄ ይመጣልሻለሁ በአካል እመጣለሁ። ወርጄ ካንቺ ጋር አልነጋገርም። ምናረገውን ነገር እናሳይሻለን። አለቀ። ሮምዬ በጣም ነው የማከብርሽ፣ በጣም ነው የምወድሽ። ምንም ነገር እንዳትቆጪኝ ኤቭሪቲንግ ለማረገው ነገር ሰላም ደሩልኝ። ማትዬ ያቡዬ ሁላችሁ እኔም አንድ ነገር ልናገር በዚህ አጋጣሚ። ምናልባት እስካሁን ብዙ ነገር እኔ ራሴ ገርሞኛል። በሜንጫ በቤንዝል ምናምን ስናይ እኔ በህይወቴ ነው የምላችሁ። ምናልባት ሰውና ሰው ይጣላል ጥግ ድረስ፣ ግን አይደለም እንዴ የደቦ ፍርድን ተውትና በግለሰብ ተውትና በወንጀል ነክ እንኳን አባት ለሰራው ልጅ አይጠየቅም። የአባት ዳለ ልጅ የሚባል ነገር የለም። እነሱ በተጣሉት ቤተሰብ ድረስ ቤንዝልና ገጀራ እኔ እንዲህ ነኝ ብላ በኮንፊደንስ የምታወራ አንቺ ባለ ጊዜ ከሆንሽ እኔ ባለ ጊዜ ነኝ ብላ ነው አይደል ያወራችሁ? ታዲያ ሄደሽ ህንፃ ወይ ደግሞ ትልቅ መሬት ተቀበለሽ ለምን ከጊዜው ጋር ተጠቀሚ? አንቺ የ1500 እና 2000 ድርሃም ተከፋይ ሆነሽ እየሰራሽ ውስጥሽ ያለው በረሮን አይምሮሽ ያለው በረሮ ማራገፍ ያልቻልሽ በሚሊዮን የሚቆጠርን የዛም ማህበረሰብ በዚህ ልክ ወጥሽ ቤንዝል ማቃጠል ምናምን እንደዚህ አይነት ኢትዮጵያውያንም አለን እንደኛ። ምን አይነት ማህበረሰብ ውስጥ ብታድጊ ነው ማን አሁን ያሳደገሽ እንኳን ከጀርባ ያስታውቃል። ባይዘው ሶሻል ሚዲያ ላይ የምትሳደቡ ሰዎች በጣም ደስ የሚለው ፓርቱ እንደው ታውቃላችሁ ካላችሁ ዕውቀት ነው እያካፈላችሁ ነው ያላችሁ። የሰው ልጅ ዕውቀት ማለት ስድብ ራሱ ለእናንተ ዕውቀት ስለሆነባችሁ ማለት ነው። ምትሳደብ ባትሳደብ ምናምን ይሄ ግን የሰደድሽው ነገር ከንግግር ነው ተግባር የሚቀድመውና ቤት ድረስ ማንኳኳት ማለት ከባድ ወንጀል ነው። ጥቃት ለማድረስ የመግደል ሙከራ ነው ህጉም የሚለው። ኢትዮጵያ ውስጥ ያላችሁ ደግሞ በዚህ በኩል የተሳተፋችሁ
ሚዲያ ላይ ተጣላለች ከዲቦራን ደግሞ ሁሉም ተነስቶባት እኔ ይገርመኛል አንዳንዴ ፈካ ሰው ሲል የሆነ ነገር ሲያገኝ ፎሎ ሲበዛለት እስከ ዛሬ ለምን የተነበራችሁ እቺ ልጅ እንደዚህ ስትነሳ ልትበላት የተነሳችሁ ምን ታርጋችሁ አንቺ አጅማን ነው የምትኖሩ እሷ አቡዳቢ ነው የምትኖሩ ምን ሽነካች ላይ ባንክ ከፍታ ከቤቷ ከጌም መጫወት ከራሷ ዘፈን ከፍታ ምንድነው አሁን እሷ ላይ ተነስታ ስለ ፖለቲካ አታወራ ስለምን አታወራ የግለሰብ ጸብን ቤተሰብ ጋር መታወጡት አሬሌ ይሄም ቀን ያልፋል ይሄ ጊዜ ምናምን ጊዜ ለጊዜ እንጂ የሰው ጀግና የለም ስለዚህ በእናንተ ጸብ ቤተሰብ ጋር መሄዱ በጣም አስነዋሪ ነው እንደ ህዝብ ነው ደግሞ ያስቆጠርሽው ይሄንን አይተሽ ተገንዝበሽ ጌታ ነው ብለሽ ወተሽ ይያለቀሽ ህዝቡን ይቅርታ በይ ድፍን የኢትዮጵያን ህዝብ ከኔ አንደበት ለዚህ ጨምላቅ አንደበቴ ሳልቆነጥ ስላደግኩኝ ብለሽ ይቅርታ ጠይቂ እንጂ ተሳስቼ ጠጥቼ ሰው አሳስቶኝ እንዳት ይሄ አይደለም ምክንያቱ ባለጌ ነኝ ተቆንጥጬ አላደግኩም ከልጅነቴ ጀምሮ ስሳደብ ነው ያደግኩት እና ለዛ ነው ብለሽ ይቅርታ ጠይቂ እንጂ ይሄ አሁን በጣም ያማል ጌታን ገጀራ ምናምን እኛ ስንት ዓመት የቀረ ነገር ገጀራ ሬዲዮስ እና ይሄን የባንጋሊ አረቂ እየጠጣሽ ፎቶኛለሽ አንቺ የጾም ሞት ካንቺ ምን አባሽ ይጠበቃል አይ ማቲ ሬዲዮስ ራሱ እኮ እንዳያናገርም ገጀራ ምን አጋር የውሻ መጠጥ እኮ ነው የውሻ መጠጥ እኮ በውሻ ጥንት የሚሰራ መጠጥ እየጠጣች ደም አንተ በውሻ ጥንት ነው እንደሚሰራው እሱ ነገር አታውቂም እንዴ ጠጥተሽዋል እሺ እንትንስ ካሪስ በርገስ በውሻ ስንት ሲላት የሆነ ትረስት አድርጋ ያው ያሳፍራል ባይ ዘ ዌይ ሬዲዮስ የፊሊፒን መጠጥ ነው በውሻ አጥንት ነው የሚሰራው ያ በጣም ሰው አባቴ እኔ ደግሞ አንተ በውሻ ትጥላለህ ከሚገርመኝ ነገር አንዱ እንደው ከታዘብኩት ነገርና እውነት ለምነግራችሁ ቤተሰቦቻችን ሲወልዱን በምክንያት ስም ያስቀምጡልናል ቤተሰቦቻችሁ ሲያወጣላችሁ በምክንያት ነው አሁን ብልጫ ማለት ከወለድኳቸው ልጆች የበለጠ ነገር አገኘው ሪዝን ይኖረዋል ቤተሰቦቿ ስም ያወጡላት ብልጫ ማለት በጣም አሪፍ ስም የጎላ የሚታይ ከወለድኳቸው ልጆች የበለጠ ማለት ነው ያንን ስም ደፍነሽ ሳምሪ መባል የዘመኑ ስም መስሎሽ ሆነ አይደለም ልብሽም ወደ ቦታው ይመለስ ስምሽንም ወደ ቦታው መልሹ ብልጫ ስሟ ብልጫ አይደለም ስሟ ሀገረ ማርያም ነው ሀገረ ማርያም አለበት ሀገሬ ነው ስሟ ሀገሬ ነው ሀገሬ ረፊ ሀገሬ ሀገራችንን አታሰድቢ ተይ ሀገሬ ጭራሽ ሀገሬ ሁሉ ብለዋታል አንድ ነገር ልንገርሽ ሮሚ ሰኒ በጣም ሞዳት ካዛብላንካ ተዋነ ሃና ዱባይ ላይ ባይ ዘ ዌይ ፌክ ስም ነው የሚጠቀሙት የሷ ስም አይደለም እሺ የሷ ስም አይደለም ሳምሪ ሰኒ የራሷ ስም ነው የራሷ ስም ነው አይ ዶንት ኖ ሌሎቹ ግን እንዳለ ፌክ ስም ነው የሚጠቀሙት ይሄን ታውቃላችሁ ማቲሻኔ ስም አይደለም ሌላ ነው ሰኒ ስም አይደለም ቀይረሽ ነው አንቺም እሺ የለም እኮ ስማቸው ጠቅላላ እኮ ቼክ ስናስደርግ ወፍ የለም እኮ እንዳለ ቀይሮት እንግዲህ አገር የሚያክል ስም ከተሰጣ ሮሚ ማንም እንዳይሰማ የኔ አልጋይነሽ ነው ስሜ አልጋይነሽ አስቢው አልጋይነሽ ማለት እኮ አልጋሽ ፍረስ የተረገመች አልጋይነሽ ኤኒዌይ እኔ እናትና አባታችሁ በሰጣችሁ ስም የምታፍሩ ሰዎች በጣም ነው የምታስቁኝ አሁን እኔ ትክክለኛ ስሜ ፓስፖርቴን አሳይቻችኋለሁ አባቴ ያወጣልኝ ያንቺ ማን ነው አቅጣጫ እንደሆነ ስላወኩኝ ነው የገባሁት እኔ ብያታለሁኝ እናንተ ሁለት ግለሰቦች ናችሁ ሁለታችሁ ፍቱት ወደ ቤተሰብና ወደ ዘር አትሰዱ ብያለሁ የተናገርኩት መውጣት ይችላል እኔ ኦርጋንን ያልኩ ነገር ግን
ወደ ቤተሰብ የወሰደችው ሳምሪ እንጂ ልጁ ያቻ አይደለችም። እኔ ከኔ ጋር ጸብናት ታውቃላችሁ ሁላችሁ ጠንቅቃችሁ። እኔ ከዲቦራ ጋር ጸብ ነኝ። ነገር ግን ሶሻል ሚዲያ ላይ የምታወጡት መልስ ለኛ እንደ ኢትዮጵያዊ መኖር የሚያሳስበን ጉዳይ ስለሆነ ነው እንጂ የገባሁት ዲቦራ እኔ ጓደኛ አይደለችም። ጸብናት ከኔ ጋር ትናንትና መሲ ቤት የገባሁት ገና ከቴቤ ስትወጣ ሼር ተደርጎልኝ የሷ ተቆርጦ እንትኗ ደረሰኝ። እንዴ ምን ማለት ነው? እኔ መሲ ቤት ስገባ ይኸውልሽ መሲ ቤት ስገባ ቤታየውና ዲቦራ ነበሩ። ዲቦራን አናገርኳት። ዲቦራ ይሄ ወዳሉን አቅጣጫ እየሄደ ነው፣ እዚሁ ፍቱት። ቤተሰብ አይመለከቱም፣ ዘር ኦሮሞም አይመለከቱም፣ አማራም አይመለከቱም ስላት ኦኬ ቢፍቱ ተባለ። እኛ ኮረድን በኋላ ያኒ ኦሮሞ አራጆች ናቸው አይባልም። እኔ አሁንም እናገራለሁ ብሔር እዚህ ጋር አያገባም፣ አማራም አያገባም፣ ኦሮሞም አያገባም። በሁለቱ ምክንያት አሳየችና ነው ብላ አሳየች። አንድ ግለሰብ ስለሆነች አይደለም እሱ በግለሰብ አንቺ ልታወሪም ትችያለሽ። እኛ ደግሞ የመኖር ስጋታችንን አምጥተዋለች፣ ፕሩፍ አርጋለች ለኢትዮጵያ አሁን ከዳይኔም ብላ ቆንጨራና ቤንዝል አድራ ከአንድ ግለሰብ ስትጣላ የዛን ግለሰብ ቤተሰብ ጋዝና ቆንጨራ ይዛ መሄድ ምን ማለት ነው መልዕክቱ? ምን ማለት ነው መልዕክቱ? ኦሮሞ ያሳተክልም አንቺ ማተክል እሷም ማተክልም ማናችሁም አትወክሉም። ነገር ግን ያስተላለፋችሁት ሜሴጅ ወደዳችሁ ጠላችሁም ይሄንን ነው። አትወክሉም። ማንም የሚወክል እዚህ ሚዲያ ላይ መጣ የለም። የትኛውንም ብሔር ጥሩም ሰራ መጥፎም ሰራ ማናችሁም አትወክሉም ብሔሩ። እውነቴን ነው የምነግርሽ። ነገር ግን እንደ ኦሮሞ ገዳይ ነን ብላ አሳይታለች። ወደርሽም የመረረሽም ዋጭው ገዳይ ነን አራጅ ነን ባለ ጊዜ ነን ብላ ለኢትዮጵያ ሕዝብ አሳይታለች። ይሄ የምትጠሉ ሆነ ችግር ካለባችሁ ሁሉም የኦሮሞ ልጆች ተቃውሟን ይሄን ነገር እረፊ ሳምሪ። የእናቷ አምስት ነው። አንድ ነገር ልንገርሽ መሲ ጠይቀ ቆይ ባይ ሲሏት ማንንም እንዳሰሚ እያሉ እኛ እኮ እዚህ ጋር እነማቲ ቁጭ ብለው እየሰሙ ነው። ቆይ ሮሚዬ ቆይ አንዴ ቆይ ሮሚ አሳረኛው ቢፍቱም አንቺ የኦሮሞን ማህበረሰብም የኢትዮጵያን ማህበረሰብም በዚህ አባባሏ ይቅርታ እንድጠይቅ አንቺ ኦሮሞ አይደለሽ እንዴ? አንቺ ሰው እንዲጠላንም አንፈልግም፣ ሰው እንዲያገለን አንፈልግም። ብዙ ኦሮሞዎች እንደሱ አይነት እንትን ይቃወማሉ። ስለዚህ ይቅርታ ትጠይቅ ወጣ። እኔ ማቲ አራጅ ነኝ። ማቲ አራጅ ነኝ። ማቲ ወደር እንዳይሄድ ቤተሰብ ጋር አሂር ነው ያልኩት። ይሄ ጥፋት ነው። ያንቺ ጥፋት አይደለም። ቢፍቱ ይቅርታ ትጠይቅ ልጅቷ። አንቺ ብትይማ አላስገባሽም ቤቴ። አንቺማ ተናግረሻታል። ነገር ግን አንቺ ከመግባትሽ በፊት እኛ እዚህ እያየን ነው። ዋኖፌ ማንንም ኔጌቲቭ መብትሽ ነው ያለች እሷ። እኔ ዋኖፌ እዚህ ሚዲያ ላይ ኦሮሞ እንዲጠላ እኔ አልንገር ቆይቻለሁ ከተዘጋጋው ዋኖፌ አንነጋገርን ካወራን ስለማንግባባ አንዳምጪኝ የኔም ፖይንት። እኔ አንድ ነገር ልንገርሽ፣ ዋኖፌ እዚህ ሚዲያ ላይ ብትሳደብ ምንም ብታረግ ፐርፐዝሊ አገር ማበጣበጥ ስለምሰራ ምንም አትመስለኝም። ወርቄንም ጨምሮ ሁሌ የምናገረው ወርድ ነው እዚህ ሚዲያ ላይ ይታወቃል። ጂጂንም ጨምር ሶስቱም ቢያጠፉ ችግር የለብንም፣ ይታወቃሉ ሚዲያ ላይ አገር መበጥበጥ ስለሚችሉ። ነገር ግን እቺ ልጅ እኔ ከበቀደም ውጪ አላቃትም። ኪዳነ ምሕረት ትድፋኝ ያየዋት እንትናን ስትሳደብ ነው። ምን ሆና ነው? ልጅ አላት። በልጅ ጂጂ አስገብታ ስትጠይቃት የተቆረጠውን አይቻለሁ። አዶን ኬር በሚጣሉት ጸብ ትናንት የገባሁትም እንደ ሀገር ሜሴጇ በጣም የሚያስደነግጥ ስለሆነ ነው። መስቤን ገብቼ ልክልኳን የነገርኳት ሮሚዬ ነው ቆንጆ ዋዲቲን ከአንቺ ቢፍቱ ማለት ነው። የምጠይቅሽ አንድ ጥያቄ ክሊር ሊመልሽልኝ። የገለቴ ጉዳይ ወጥቶ የገለቴ ባል ምን እንደተደረገ ሶሻል ሚዲያ ላይ ነጩን ስነግርሽ ህዝቡ እያየ ነው። ይሄ አጀንዳ እንኳን ሳይዘጋ አውርተን ሳንጨርስ ምን እንደሆነ ሳንፈታ ሌላ ፕሩፍ 100% ሹር ማድረግ እንችላለን ብላ ሚዲያ ላይ አረጋግጣልናለች። ያንን እሱን ትፈጽም ቆንጆ ይኸውልሽ ለምን ነው ነማቲ እንደ ኦሮሞ ልጆች እኔ ቤት የሚገቡ አድሚን ያላቸው ሁሉም መጥተው ኦሮሚያን ነገር ምን ታስቢያለሽ ብለው አመጡ። አጀንዳውን እኛ ልንፈታው ቁጭ አልን። ቤቷን ከፍታ
መሳደብ ጀመረች። ጂጂጃን በእናትህ ዝም በል በእናትህ አላስገባትም። እኔ ነገሩ መፈታት አለበት መፈታት አለበት። ሮሚዬ አሳረኛው ሚትን አንሳ መፍታት ይችላሉ ራሳቸው። ሮሚ አንዴ ለኔ እስቲ እድል ስጪኝ። አንዴ በየተራ እናውራ። ሮሚ ለኔ አንዴ እድል ከሰጠሽኝ እኔ ይሄ ነገር ከጀመረ ቀን ጀምሮ እኔ እዚህ ውስጥ ያያችሁኝ ሰዎች ትኖራላችሁ። ከመጀመሪያ ቀን ጀምሮ ሳምሪ የምታረገውን ነገር ቤቷ ገብቼ ተቃውሚያታለሁ። ኢቭን ኢፍ የሮማንንም ስም ስትጠራ አቁሚ ብያታለሁ፣ ተይ ብያታለሁ። የዲቦራንም ስም እያነሳች ስትናገር ተይ ብያታለሁ። ህዝብ እያየ ነው። ዛሬ ግን ይሄንን ርዕስ ከፍተው እየተነጋገሩ እያለ ገስት ላኩኝ፣ ገባሁኝ። ይሄ ነገር መቆም አለበት ነው። በአጠቃላይ የማንም ቤት መሞቂያ መሆን የለባችሁም። ማንም ቤቱን የሚያሞቅባችሁ ማሟሻ መሆን የለባችሁም። ይሄ ነገር መቆም አለበት። ከዚህ ሰዓት ጀምሮ አቁሚ ብያታለሁ። ቆይ ከዚህ ሰዓት ጀምሮ አቁሚ። እኔ ዲቦራን አናግራታለሁ። ከመጀመሪያም በአንድ ስልክ ማለቅ የሚችል ነገር ነው በዚህ ደረጃ የሰፋው። ይሄ ነገር ቀላል ነገር አይደለም። አንዱ ብሔር አንዱን እዚህ ሚዲያ ላይ በሚደረገው ነገር የተነሳ አገር ቤት ሰው እያለቀ ነው። ስለዚህ አገር ቤት የሚኖሩ ሰዎች በስነ ስርዓት በአግባቡ በፍቅር እየኖሩ ያሉትን ሰዎች አናበጣብጣቸው። ያደረሽው ነገር ትክክል ነው። ይሄ ነገር መቆም አለበት። አለቀ። ከዛ ውጪ ቋንዴ ማቲ ቋንዴ አይጨርስም። ማትሙት አጨርስም። ለምን እንደሆነ ታውቃለህ? ዋይ ሮሚ ቤቱን አስከብሪ። ሮማን አንዴ ስለዚህ እኔ ሮማን እኔ ነገም ከነገ ወዲያም አቋሜ እኔ የትኛውንም ብሔር አልጠላም፣ የትኛውንም ብሔር አላቋሽም። ኧረ በእናትህ ማቲ አንዴ ሚውት አድርግ ልናገርና ልጨርስ። አትዋሽ። ማትሙት እናቴ አትዋሽ። አንተ የክርስትና እምነት ተከታይ ነህ አይደል? አትዋሽ። ስትሳደብ አልነበርክ? እኔ አንተ ዘሬን ዝም በይ። ቢፍቱ ዝም በይ። ማንን ስትሳደብ ንገረኝ። ማንን ስትሳደብ ነበረ? እኔንም ስትሰድበኝ ነበረ። እሺ ስትሰድበኝ ድብና ገርሽ። እሺ ዘር ተሳድቤያለሁ? እኔ አልሰድብህም። አንድ ነገር ዘር ተሳድቤያለሁ ወይ? በጌታ በኢየሱስ እኔ ዘር ባትሳደብም የኛ ልጆች እያልክ ልክ የአማራ ልጆች እንዳስቸገሩ ስታወራ ነበር። እየሰማን ነው። እዚህ ጋር የአማራ ልጆች አይደለም አስቸግረው የሄድ ነው። የአማራ ልጆች አይደለም ችግር ፈጥረው ሄድ ነው። ሳምሪ የፈጠረችው ችግር ያወቅ አንተን እንደራስ እንደ አማራ ቆጥረሃል። አልሆነ አማራቱን የደቡብ ልጅቱን አንተ ራስ የምታውቀው አንተ ነህ። እኔ ጎንደሬ ነኝ። የኛ ልጆች ያስቸግራሉ፣ የኛ ልጆች እንዲያረጋሉ ያልኩ ወደ ሌላ ነገር እየፈጠርክ ነው። እየሰማን ያለው ትክክል። ስለዚህ እግዚአብሔር ፌሮ ነው ለመናገር ለማስታረቅ እስከሄድክ ድረስ ሳምሪ ደፍረ ጥፋቷን መናገር ያለብን እዛ የገባችሁ ልጆች ናችሁ። ቢፍቱ ናት። ይሄ ነገር መቆም አለባት ብላ ባትናገር እኔ ፊት ለፊቷ ነው። ለሷ አላግዝም። ገብታ ይሄ ነገር መቆም አለበት ወደ ሌላ አቅጣጫ እየሄደ ነው። ዋኖፍ እንትና ቁጭ ብላ እያጋገለቻት ነው። ያጫሉን ፕሮፋይል ያረገ ልጅ አላወራም። ሴቱን ወንድ ቁጭ ብሏል። እያየናችሁ ነው። እዚህ ጋር ተከታትለን ሁሉም እዚህ ጋር ያሉት የኦሮሞ ልጆች ናቸው። ኮንሰርን አድርጓቸው መተው እኔ ጋር ቁጭ ያሉት ሮሚ ምን እናርግ? እኔ በጣም ተናድጄበታለሁ ጉዳዩ። ግን ምንድነው የምናረገው ነው? ይቅርታ ተጠይቅ። እንደ ኢትዮጵያት እንደ ኦሮሞ ነው የተባለው። በልጅቷ ጉዳይ ራሳቸው ይወጡት። እሷን ይቅርታ ጠይቅ አንልም። እንደ ኦሮሞ ግን ገዳይ ነው ብላ አደባባይ ላይ ወጣለች። ይቅርታ ተጠይቅ ብለው የኦሮሞ ልጆች እዚህ ቤት መጡ። እኔ ጋር አንድ ሀገር ነው የሚኖሩት። ከማጋ ከጽጋ ከማርቲ ጋር ከሁሉም ጋር አብሯት አንድ ሀገር ነው የሚኖሩት። እና ሞር ተናዶ የመጡት እነፂ ናቸው። እኛ እሷ ካወራች በኋላ ሚዲያ ላይ ጸጥ የነበረው አሁን ቁጭ ብሎ ኦሮሞ እየተሰደበ ነው። እሷ ባመጣችው በነገራችን ላይ አሳረኛውን እያየሁት ነበረ እሷ ቤት። አሁን ሳምሪን እኔ ነኝ ደውዬላታለሁ። አውርታኛለች። እስቲ እሷ ማሳዋን ትግለጽ። መግባት ከቻልሽ ነይ ሳምሪ። አሁን ደውዬ አውርቻታለሁ ሮሚዬ እና እኔ ላይ ቆን ያዘጋዋት ላይ የቀድሙን ነገር አቁም። ማቲ ስልክ ተደውሎልኝ ነው አንዴ ልመለስ ብላ እኔ ደውዬላት ነው ገስት አውርዳ የቀድሙን ነገር አቁም። አሳረኛው ግን አንድ ነገር ልንገር።
ቆይ በእናንተ ዲጄ ጃም በፈጠራ አምላክ አንድ ጀስ እስኪ አሳረኛው አትበል። እኔ መናገር ያለብኝን ነገር ተናግር ያለውኝ። አው አይቻለሁ። የኛ ልጆች ቤት ከፍተው በጣም በሚያስጠላ ሁኔታ ሲሳደቡ ሰምቻለሁ። የኛ ልጆች ስለሆነ ኦሮሞ አራጅ ነው ጋላ ተገቢ አይደለም። ተገቢ አይደለም ይበሉ እንዴ ግለሰብ ሆናት እሱ አንድ ኦሮሞ ቆይ አንቺ እዛ ተሳዳቢዎቹ ጋር ከማረግሽ በፊት አንቺን ራስሽን እዛ ቦታ ወሰጁ ለምን እሷን አይተርጓት ቆይ ላውራ ጠየቅሽ አይደል እኔ አሁን ሻም ጉራጌን ህዝብ አልናገርም ሮሚ ኦኬ ብትፈልጊ በጉራጌ ምሳሌ መስጠት እችላለሁ በአማራ ምሳሌ መስጠት እችላለሁ ችግር የለብኝም እኔ ማለት ነው አንድ የጉራጌ ተወላጅ ልበልሽ ኦኬ ኦሮሚያ ክልል ላይ ነው የሚኖረው ሜቢ አንድ ኦሮሞ ጉራጌ ክልል ላይ የሚኖር ትክክል አሳረኝ ይቅርታ እንዳጠይቅ ያላልካትም ማቲ በጊዜ የህይወት መጥፋት ነው የሚያሳስባችሁ እናንተ አሳረኝ ይቅርታ እንዳጠይቂ ማንም እንዳሰም ያላልካትም ይሄን ብቻ ወኔ ማንንም እንዳሰም ይቅርታ ያልኩ ያጠፋሽው ጥፋት አለ ብለሽ እምታምኚ አለ ብለሽ እምታስብ በደልሽ ነገር ካለ ይቅርታ ጠይቂ ወይ ልጨርስልሽ ሮሚ ግን ሰዎች ያሳዩ አየው ያልካት ያመንሽበትን ይቅርታ ጠይቂ የምትለው ከዚህ በላይ ምን አይነት ጥፋት እንድታጠፋ Thank you very much ምን አይነት ጥፋት ታጥፋ በሶሻል ሚዲያ ሮሚ በቃ እንደፈለክ ስለኝ ይቅርታ ጠይቂ ያልኳት ሮማን ሰዎች ረግጠው ይቅርታ ሊያስጠይቁሽ ወይም ያንቺን እውነት ደብቀው ይቅርታ ሊያስጠይቁሽ ሌላው ያጠፋ ሰው ይያለ አንቺን ረግጠው ይቅርታ ሊያስጠይቁሽ የሚሞክሩ ከሆነ አንድ ጥያቄ ጠይቅ ሰዎች ረግጠው ስትልኛ እኮ ሰዎች እኛ ዲቦራ አይደለም እኛ የተቃወምናት ሰዎች ረግጠው የምትለው ከዲቦራ ጋር ከፈለገች ይቅርታ ትጠይቅ ከፈለገች ይቅርታ ትጠይቅ እኛ ስለ ዲቦራ አይመለከተንም አናውቅም ሮሚ አይባልም ሰው ረግጦሽ አይባልም እንደ ኦሮሞ ያላ አሳረኛው ብቻ አታውራ አንተ ብቻ አታውራ ይኸውልህ ረግጠውሽ ይቅርታ ጠይቂ ማለት እኛ ከሳምሪ ጋር ችግር የለብንም ከዲቦራ ጋር ችግር የለብንም እንደ ማህበረሰብ አንተ አማራ ነኝ ብላል የአማራን ህዝብ ወክለ ብቻ ነው ማውራት የምትችለው you understand me ሳምሪ ኦሮሞ ልጅ ናት ካጠፋች መታ ይቅርታ ጠይቃለች ልጃችን ናት ማንንም ሰው ሲጀመር ሶሻል ሚዲያ ላይ ማንንም አማራን የሚወክል አንድ ሰው የለም አልወክልም አማራን እኔ ማረጋው ነገር ላይቭ እንዴት አማራን ካልወከታር ለምንድን ነው በአማራ ስነግድ ነበር ቢፍቱ እናንተ እዚህ ቤት ተከፍቶ ነበር እኔ ከሳምሪ ጋር ስልክ ያወራል እኔ ማውራው ራሴን ወክዬ ነው እዛ ያወራሁትን እዚህ ደግሜ ያወራለሁኝ ያልኩት ትክክል ያለችው የደገመችው እሷ በቃ ያልኩትን ነው ትላንትም በስቤት ያወራሁትን ነው ቤታዩ ሰም እናቲ አቷሽም ማትሙት አቷሽም ትክክል ነገር ቤት ሄዳ አቋማ የተናገረችው ማንም ቤት ስትጠራ ትደግመዋለች የኛዎች ጋር ሴቶች ይደረግና ሁለት አይነት ግን አሳረኛው ግን ቅድም እዛ ቤት ቁጭ ብለ እንዴት ነው እንደዚህ ልታወራ የምችለው አንተ ኢትዮጵያዊ አይደለም እንዴ እየሰማን እኮ ነበር ግፋቤል ወደ 2000 1500 ሱር እየሰማ ነበር ዘኪ ይወጥ አሁንም እኔ ከፈለክ ደግሜ እናገራለሁ ሁለት ሰዎች በተጣሉት የተነሳ ሌላ ሰው ቤት ከፍቶ ዘር መሳደብ አለበት ብዬ አላስብ እኛ ዘር መሳደብ አለቀ ማታኔ 3 4 5 6 ቤት ተመልክቻለሁ በዚህ ደረጃ ጥላቻን ህዝብ ላይ መስበክ ትክክል አይደለም ሁለቱ ተጣልተዋል ሁለቱ ስለተጣሉ ታዲያ ከዲቦራ በኩል ያለው የሆነን ብሔር መርገጥ አለበት አንድ ነገር ልንገር በኩል ያለው አንዱን መርገጥ አለበት አሁን ዞሮ አንድ ነገር እኛ ዲቦራ ዲቦራ ተበላሳረኛው ከዲቦራ ጋር ተቀጣጥረው ኢማራት ላይ ይገዳደሉ ስለ ዲቦራ አይመለከተንም ይኸውልሽ ሲጀመር አሁን ሳምሪን ራሱ እንዴ በፈጣሪ ያለ ቋንድ ነገር ልንገር አሳረኛው ታድናታለህ እቺ አታድናትም እኮ እዚህ ሀገር ላይ
ምትኖሩ ሌላ ሀገር እኮ ነው ምትኖሩ። ትግባና አሁን ይቅርታ መጠየቅ ካለበት የኦሮሞን ህዝብም የኢትዮጵያን ህዝብም ይቅርታ ትጠይቅ እንጨርስ። አሳረኝ አታልናትም እኮ ከይቅርታ በፊት እኔ አውርቻታለሁኝ። እኔ መናገረው ነገር አለ ብላለች። በሷ ጋር ያለውን ነገር just like ትግባና ሳምሪ እባክሽ እኔ ፎሎዌሬም አይደለችም ስልኳን ግን አግኝቼ ደውዬላታለሁ አውርታኛለች በስልክ እኔም ጋር እውነት አለ ብላለች። እንግዲህ የትኛው እውነት እንደሆነ አላቅም። ከቻለች ትግባና ታስረዳ እውነቷን። እኔ በፈጣሪ ያለ ሲባጠይቂኝ ይሄንንም አጀንዳ ባላመጣሁት ላንቺ ክብር ብዬ አንቺ ደስ እንዲልሽ ብዬ ነው። እኔ ልክሰሳት ስትሉ እንኳን አትክሰሷት ነው ያልኩት። ቢኮዝ ነገ እናት አለ እዚህ ጋር ምንም የማያውቅ አባት አለ። ነገ እሷ ታስራ ተከሳ አገባ ስትሄድ ከዲቦራ ቤተሰብ ጋር ነው የሚነቃቀሩት። ቤተሰብ ሊያነካካ የሚችል ነገር አታርጉ ብዬ ነው የጠየኳችሁ። ከዛ አልዋሽሽም። ኢማንት ፖሊስ ጣቢያ ነበረች። ባልፈራ ጠንቅቃችሁ ታቁኛላችሁ። የኔን ስም የምታነሱ ደንቆሮ ማለት ነው። ስሜ እንዳታነሱ ከካሞች። የፈለኩትን ሐሳብ የመስጠት መብት አለኝ። yes እሷ ትናንትና የለቀቀችው አጀንዳ እንደ ኢትዮጵያ እኔን ያሳስበኛል። እየመረራችሁ ቢሆን ትውጡታላችሁ። አይ ላይ ጨንቀኝ ነው። በሶሻል ሚዲያ ታሪክ ላይፍ ላይ ወንድሞቿን ሂዱና የዲቦራን ቤተሰብ አቃጥል ግደል ብላ ሰዳቸው ላይፍ ላይ ሜንጫ ያሳዩን። አይ ልክ ነው ብዬ ላዳምጥ አልችልም። ይሄ ትክክል አይደለም። አሳረኛው ደግሞ የኛ ልጆች ብለን የምታወራው አዶን አንደርስታንድ። እኔ ከመቼ ወዲህ አንተን አማራ ማን እንዳረገ ባላቅም የደቡብ ልጅ ለመሆን ብዙ ማስረጃ አለ። ራስን እንደ ጎንደሬ ቆጥረ ደግሞ አሁን የኛ ልጆች ያልክ አማራ ከኦሮሞ ጋር የምታወጋጋውን ነገር ብታቆም ጥሩ ነው። የደቡብ ልጅ አልነበረ ዛሬ ደግሞ ጎንደሬ ሆኖ አደረ። አረ በጣም የሚደብረው እግዚአብሔር። እኔ ዛሬ ነው የሰማሁት ደግሞ ጎንደሬ ነኝ አለ። ከዚህ አሳረኛው ፋኖ የሚል ይዞ መጥቶ ፋኖ አይደለም አውሩ ተብሎ ነው የቀየረው። ጎንደሬ ነኝ አለ። ኖ አንተ ስቃለህ ማቲ እግዚአብሔር እንዴ ቀደም እየሰማነው አልነበር ነው የሰዝርያ እየሰማነው ነበር እንዴ? ያለ አማራ ነው ደራሱ አርጎ የኛ ልጆች ላስላስ ማረክ ከፈለገ እኮ እንደደቡ አማራን ጠላለሁ ብሎ መሳደብ ይችላል። ግን የኛ ልጅ ያለ አማራ ያልሆነውን ራሱ ጎንደር ደው ለዛው የጎንደር መርጦ ትግሉን ሰምቶ ወደ ጎንደር ሄደው እኔ አልገባኝም። እግዚአብሔርን በደቡ በራስ ከዚ ይዘህ ተጣላ ወደ ፋኖ የመጣ ደግሞ በፊት ላይ ሳቀው አሳረኛው ፋኖ ብሎ ነው የመጣው። ደው ነው ፕሮፋም ተው አስወረዱት። ዛሬ ደግሞ ፋኖ ነኝ እንትን ፋኖ አላለም። ምንድነው ያለው? ጎንደር እግዚአብሔር እና የኛ ልጆች እያለ ዲቦራን ባንድ ኮል መክራትና ተቆረጣለ። አረኛ ግራ ገባን እና ሳትተው ኦሮሞ አራጅ ነው ብላችሁ ኮሜንት ላይ የምትጽፈው እንኳን አራጅ ሆነ እሱ ደግ አደረገ። ምን አባቱ ተያቸው ሰንዬ ተያቸውና አሁን እርምጃው ሰልባቸው የለ ሮሚ ሞዴሬተር መልሽልኝ። ሮሚ ወይ እትየው ዝርያ እውነቱን ልነግርሽ አይ ቡይቱ በእናትሽ ሳውራ ዝም በይ አንዴ እትየው ቆይ ሽድሉን ስጠኛ ትንሽ። አሁን እዚህ ጋር ማለት ነው ኦሮሞ አራጅ ነው የሚሉት እንዳለው አማራ ናቸው ልል አልችልም እና እባካችሁ ለሁለት ሰው ችግር ነው ተፈቷን። አሁንም ቤተሰብ ሊስማሙ ነው። በቃ እንዝጋው፣ ተስማምተን እንኑር። አከተመ። ኧረ በስመ አብ ዛክ ሁለታችሁ ናችሁ ይሄን ነገር የጀመራችሁት። ሁለታችሁ ነው መጨረስ። ይሄ ነገር ወደ ዘር መሄድ የለበት። ሄዶ ኦሬዲ ሄዶ እኮ ነው። ሰው ትልቅ ሰው ማታቆስ የነካችሁ አይደል? እኔ አሁን ካንቺ እዚህ ነበርኩኝ ገባሁኝ። ሮሚ ባለጊዜ ምናምን እኛ ምን አገባን? ኦሮሞ ምን አገባው? ይሄ ሁለት ግለሰብ ነው የተጣላችሁት አይደለ እንዴ? እና እሷ አላልኩም ብላለች። ስለዚህ የእናንተን ጣጣ እዛ ጨርሱ። ብሔር እዚህ ውስጥ ማስገባት የለባቸው። ሁሉም ብትሆን ጥላቻቸውን እኛ ላይ ማብረድ የለባቸው።
እነሱ እኮ እንደዛ እኮ ያደረጉላቸውን ስሚ ሮሚ ቅድም ትሳደብ ያለች አፏን የምትከፍተው ነገር መቆም አለበት። ኦኬ እሱን እኮ ነው የምልሽ። ታዲያ ሮሚ ቅድም ስትሳደብ አንቺ መሲ ብርጅስቶን ሰው ብትሆን አታስቆማትም? በዛ ሲሳደቡ እኔን አወረዱኝ እኔን አወረዱኝ እኮ እቺ በስተርጅና ላይ ለምትቀዝን ማለት ነው። በስተርጅና ወደ ዘር አሮጊት ማለት ነው። በስተርጅና ላይ የምትቀዝን አሮጊት ሲጫወት እኔ እኮ ልጅ ሆነኝ እኔ ወደ ዘር እንዳይዞር ማለት ነው። ሳምሪ ወደ ዘር እንዳይሄድ ማለት ነው። እያረጋጋው ነበር አወረዱኝ። ከዛን ከወረድኩ በኋላ ኦሮሞ መራገጥ ጀመረች። ገለቴ ምናምን ማንም ስለ ገለቴ ጉዳይ አይመለከም። እነሱ ባልና ሚስቶች ናቸው። ማንም አይመለከታም። ምን አመጣው አሁን ስለ ገለቴ ወሬ እዚህ ውስጥ ምን አመጣው እኮ አውቃው ወደ ዘር ይወሰዱት አውቃ ሮማን ጥላቻ ስላለባት ኦሮሞ ጥላቻ ስላለባት በጣም ነው። እኔ ላስማማ ነው። ኦኬ ሁለታችሁ ተነጋገሩ። እዚህ ጋር ህዝብ እንደ ህዝብ አይመለከተንም። እኛ አይመለከተንም። እኔ ሳምሪ ገብቼ ራሱ ሳምሪ ተረጋጊ ምናምን አላልኩሽም እኮ እኔ እኮ ሰማሁኝ እኮ እኔ እኮ ሰምቼሻለሁ። አሁን ይኸውልሽ አሁን ልንገርሽ ወደ ዘር ነው ሄደችው አይደለ? ወደ ዘር ደግሞ በምን መንገድ እንደምንመጣባት ነው። ወደ ዘር ወስደዋለች አይደል ነገሩን? ኦኬ ወደ ዘር እንዴት እንደሆነ ደግሞ ትየው ትቅመሰው። ግማታም የገምል ሲጀመር እሷ አቅመም የለ አንደበት እኮ የላትም እንዳትሄዱ። እሷም ዘሯ ኦሮሞ ባይሆንም ካንቹ ሰፈር ተወልዳ ካደገች ኦሮሞ ናት በእኛ። ኦኬ ሁለታችሁም ለኛ ልጆቻችን ናችሁ። ኦኬ ተናግረናል። አንቺም ተይ ስንል አልሰማሽም። አሁን ደግሞ ደምሽ መራራ ነው። የመረረውን ደም ነው ያዝሽው። ሌላ ነገር ውስጥ ገበልሽ። እንደማንኛውም እኛ ስንሳደብ እንደማንኛውም አንታይ። ኦኬ እኛ ስንናገር መራራ፣ ሌላው ሲናገር ግን ዋይ ነው የሚባልለት። ስለዚህ ይሄንን የምታውቂ ከሆነ አርፈሽ ዝጊው፣ እረፊ። እሷን ያናገራታለሁ፣ አንቺንም እናናግርሻለን። ዳልቻም አለ፣ በውስጥ ይቅርታ ትባባላላችሁ። አለቀ። ሌላው ፖለቲካቸውን ይስሩ። ወይዘሮ ሮማን እግዚአብሔር ፈርዶብናል። እህትየውም ባለስልጣን ስለሆነች እንደልቡ። አንቺ ባለስልጣን ወንድም የለሽ እህት የለሽ፣ ህዝብ ነው ያለሽ። ኦኬ ባለስልጣን እህት ስላላት እሷ ባገኘችው አጋጣሚ በአንዱ ዓለም ረገጠች፣ በገለቴ ረገጠችን። ዛሬ ደግሞ ባንቺ ድፍን የኦሮሞ ህዝብ እየተሰደበ ነው። ገባሽ? ስለዚህ እኛ ደግሞ እግዚአብሔር ስልጣን እስከሚሰጠን እንደ ኦሮሞ እኛም ስልጣን እስከሚኖረን እንደ ኦሮሞ ህዝብ ተነስቶ እሷንም እስከሚጠይቃት ድረስ ከዚህ ነገር ውጪ በቃ መሳሪያ ነው የምትሆኝ። ይሄንንም ነገር እኔ አሁን አልገባም ነበር፣ እንዳንቺ ጥፋት አልገባም። አየሽ ኦሮሞነት ምን ያህል እንደሚያም ኦሮሞን ማስከበር ትፈልጊያለሽ። ታላላቆችሽ ወደኛ ነው ነገሩ የሚመጣው። ገብቶሻል? አንቺ በኦሮሞ ስም አልተጣላሽ፣ እንደማንኛውም ነው መልስ የሰጠሽው። ግን ወዴት ነው የሄደው ነገሩ? ወደኛው ነው የመጣው። ውጪ ዝጊ፣ እናናገራታለን። ማንም ሰው ይጣላል፣ ማንም ሰው ሶሻል ሚዲያ ላይ ይራገጣል። ሌላ ነገር ውስጥ አትግቡ፣ እናስታርቃቸዋለን። በቃ ይሄ ነው። ኦኬ ሳምሪ አዳምጪ። እኔ በቀደም እንዳልኩሽ ብትሆኚ ኖሮ ዛሬ እዚህ ጋር ባልደረሽ፣ አንቺ እንቅልፍ ባላጣሽ፣ ጤናሽን ባላጣሽ፣ እዚህ ጋር ቁጭ ብለሽ እኛንም ባላስረገጥሽ። ይሄን ነው የምነግርሽ። ዳልቻ እሱ ችግር የለውም። እሱ ኖርማል ነው። መሰዳደብ ይሰዳደቡ። እኛ እኮ ነን የተሰደብን። ዳልቻ እኛ ምንኛ 1000 ዓመት የተሰደብን ህዝቦች ነን። ገና የነሱን 1000 ተሳዳቢ ዳልቻ አንድ ተሰደብንና ሁሌ እንሰደብ። ባይዘው ያን ነገር ልንገርሽ፣ እኔ አሁን እኮ ነገሩን ለማሞቅ ይብቃ በቃ ይብቃ። አይደለም አንዱ ግን አንቺ ጂጂ አንድ ሚታርጊ አንቺ በዛኛው ማውርተሽ በዛኛው ሳውራ አዳምጫ ሚታረኩልሽ አይደል? አንቺ ስታወሪ ሚታርጊና አዳምጪ እያልኩ ያለሁት በግላቸው ሲደካከሉ ውሎ ይደሩ። ገብቶሻል? እቺንም መጥቶ ባለጊዜ ስለሆንሽ ነው ምናምን የሚሏት ምንም ኦሮሞ ባለጊዜ የሚባል ነገር የለም። ኦሮሞ ባለጊዜ የተባለበት ምክንያት የራሱን አገር አሳምሮ ቀጥ አድርጎ ፊንፊኔ ስለያዘ እነሱ 150 ዓመት ፖለቲካ ነው ዛው ስላስተካከለ ለፖለቲካ አይደለም ያወራሁት እንደ ህዝብ እየተረጋገጥን ነው። ይሄ ከኔ ነው የሚጠበቀው። መልስ ተረጋጋ እንጂ አይደለም ጂጂ ሜርቻለሽ ፊት ያ ሜርቻለሽ ጂጂ ይሄ ከዚህ በኋላ የኔ ድርሻ ነው። በኦሮሞ ጉዳይ ጀነራል ሆኜ የተሾምኩት ነው። ቲክቶክ ላይ ማፍሮም ገርፎም ነኝ። ሁሉንም ሩቅ ሆነሽ ታወሪያለሽ እንጂ ስትመጪ ነው የምለጠልጥሽ። ሁሉንም ስትመጪ ፈርተሽ ማንሽም አዲስ አበባ ገብተሽ ኦሮሞን ሳትሳደቢ ወጥሽ ከወጣሽ በኋላ የምትለፈልፊው አንድ ዳለቻ የተሾመላቸዋል ለቲክቶክ ቅራቀምቦ ማለት ስትመጡ አቡፋን ነኝ ያለው
አቡ ፋኖ ነኝ ያለው ሹጣን አሁን እምልሽ ነገር ሳምሪ በቃ ተጫወቺ ከልጅቷ ጋርም አትሰዳደቢ ይበቃል ተሰዳድባችኋል ልጅቷ ብዙም ስድብ አትችልም ገብቶሻል የፈለገ ቢሆን የተፈረጅ ልጅ ናት በቃ ይበቃል አንድ ሁለት ቀን ተረጋግጣችሁ እነዚህ የሚያሽቃብጡት እንጂ እኮ ነው ታያቸው እነሱን ተይ የፈለገ ነገር ቢሆን የኛ ልጅ ናት እሷ she's from ኦሮሚያ ጆሌ ባቱት በቃ በውስጥ ምናምን ጨርሱ ይሄን ነገር አቁሙ ምንም አያስፈልግም በግላችሁ ምናምን የምትደካከሉት ነገር ያልወጣላችሁ ነገር ካለ እንሳችሁን ብልቅጥ ቢልጢጥ ፊልጢጥ አርጋችሁ ስትደካከሉ ዋሉ እሱ ችግር የለውም ካልወጣላችሁ ማለት ነው ግን ይበቃችኋል እየተባላችሁ ስለሆነ ቢበቃ ጥሩ ካልበቃሽ ደግሞ ስሜትሽ ረጅም ስለሆነ ተለጣለጪ እኔ ለነገርሽ የመጣሁት ማለት ምንም ያቃጥልሽ ሙቀት ነው እንዳያሩ እንድትደካከሉ አልነበረም ዲስኮን እኮ እኔ እኮ በግሌ እኮ ሳባ ካልወጣላችሁ በደንብ ተደካከሉ ነው ያልኩት ምንም የምታመጡት ነገር የለም እኮ ለንገ ጫፍጭፊ መጨፍጨፍ ካለብሽ ጫፍጭፊ እሷም ትጨፍጭፍ ችግር የለውም ለሱ አይደለም ታገዳዲው ታጨፋጭፍ ላፍረዳ የምፈልገው ነገር